ማትራራሊ ከሆነ ግን አባቴ አይደለም። ወይኔ አደይ ሞተች። በቃሽ ፍቅር አፍሽን ዝጊ። ይሄን ሁሉ ነገር እኮ እንኩት ባንቺ ምክንያት ነው። አንድ ይልሻለሁ፣ 3 ከተናገርሽ በኋላ ግን ከዚህ ቤት ትወጫለሽ። የቤት ሰራተኛ ብለን ያስገባናት ልጅ ጋኔል አለባት። ምንድነው የምትይው ፍቅር? አታስጨንቁኝ፣ ልቀቁኝ እንዴ! እኔ አደይና ብርሃን ጋር ነው የመጣሁት። እሺ ደግሞ አንተ ማንኛው ነህ? ነውጭ አደይ ነውጭ። የለችም አልኩኩ። ነውጭ ብያለሁ። ነውጭ የለችም። ከየት ትምጣ? እማዬ እማዬ ደህና ነሽ? እኔ ደህና ነኝ። ይልቅ ሂጂ ነይ ለትሽ ድረሽልኝ። እመብያለኝ ያዛት እንዳታመልጥ ያዛት እንዳታመልጥ። አንቺ አባዬ እባክህ እንደዚህ አታድርግ። አንቺ ምን አባሽ ጎሎብሽ ነው? ምን ጎሎብሽ ነው? ኧረ አንቺ ሎግ ማድረግ አበቃሻለሁ። አንቺ ላይ ትታለሽ። አንቺ ስድ ታንክኛ ላሳረፍሽ። አሁን እዚህ እንዴ አድርጌ ያሳደግኩሽ ሎግ ማድረግ አበቃሻለሁ ብያለሁ። አንቺ ማፈሪያ እኔ ደክሞኛል። በእናትህ ከዚህ በላይ መሄድ አልፈልግም። ቆይ አንቺ ማን አስገድዶሽ መጣሽ? ለምን አትመለሽም እንዴ? ይሄ ሁሉ መንገድ ነው የምመለሰው? ይኸውልሽ ልጁ እዚህ ጋር ማንም ያልደከመው ሰው የለም። እሺ ደግሞ አትምጪ ብዬሽ ነበር አይደል? እዚህ ግን የሆነ የተለየ ነገር ያለ ያስመስልሽ። ዳይመንድ አንደርስም እንዴ? ደርሰናል። ትንሽ ነው የቀረው። ይኸውልህ ያንን አያችሁት? እዛ ጋር ያለውን ቤት ያ የአደይ እናት ቤት ነው። እና ዳይመንድ አደይ እናቷ ቤት ትመስላለች። እሱን ስንደርስ የምናየው ይሆናል። ግን ምናልባት እዛ ባትሆን እንኳን አባቷ ጋር ነው የምትሆን። የአባቷ ቤት ደግሞ ትንሽ ራቅ ይላል። እዛ እንሄዳለን። ምን? እኔ ከዚህ በላይ ወዴትም መሄድ አልፈልግም። እንዴ ሊዱ ደርሰናል እያለሽ እኮ ነው። አልሰማሽውም እንዴ? ይኸውልሽ ከዚህ በላይ ጭንቀት አትሁኝብኝ እሺ? ይኸውልሽ ሊዲያ እዚህ አካባቢ ቆንጆ የተራቡ ጅቦች አሉ። ነግሬሻለሁ። ይኸውልሽ ጠንቀቅ ብትይ ነው የሚሻልሽ። ጅብ? አዎ ጅብ። እንሂድ በሉ። አንቺ አመደም ምን ሆነሽ ነው በጠዋት ክፍሌ ድረስ ገብተሽ የቀሰቀሽ? ምንም አልሆንኩም። መነሳት ስላለብሽ ቀሰቀስኩሽ። አሁን ልረፍበት፣ ከክፍሌ ውጭልኝ። አንቺን ባዴ ቦታ እዚህ መኝታ ክፍል ውስጥ ሆነሽ ማየት እንዴት ያስደስታል መሰልሽ? አንቺ የተረገምሽ ሰይጣን ይሆንሽ ልጅ። ሰይጣን ብትሆኝም ከኔ አትብሽም ብለሽ ነበር። ከረሳሹ ላስታውስሽ። አልረሳሁትም። አሁንም ጠብቂ። እንዴት መጫወቻ እንደማደርግሽ ታያለሽ። ማን ተጫዋች ማን መጫወቻ እንደሆነ አሳይሻለሁ። አሁን እኮ የባርኪ ሚስት ሳትሆኚ የቤታችን ተራ የቤት ሰራተኛ መሆንሽን አትርሽ። ደግሞ ለማየ ካሁን በኋላ ምንም ብትያት አታምንሽም። አሁን በዚህ ሰዓት አንቺ ማስወጣት ካለብኝ እችላለሁ። ቆይ ራስሽ እንዴት ነው የምታዩ? አንቺ ማንሽ ነው እኔን ከቤት የምታስወጪኝ? ባክሽ ፍቅር ስለሆንኩ ነው። የዚህ ቤት ባለቤት እኔ ነኝ። አንቺም ሊዱም አደይም ከዚህ ቤት ጥርግርግ ብላችሁ ትወጡልኛላችሁ። እንዴብስ ሊዱ ከወጣች አብራት ነው የሚወጣው። አሁን ሴት አለ አደይን ፍለጋ ገጠር ለገጠር እየተንከራተተ ነው። ምስኪን አፍቃሪ። አደይን በጣም ነው የሚያፈቅራት። አፍሽን ዝጊ። ዴቭ አደይን ፍለጋ አልሄደም። እውይ ራስሽን አታታልይ ሞኝ። እሱ እዛ አደይን ለማግባት ቤተሰቦቿን ይጠይቃል። አንቺ እዚህ ዴቭ ትያለሽ። ቤዛ ይሄንንማ ማመን ይገባሻል። ትንሿ ሰይጣን። ማንም ሰው አንቺን አይፈልግሽ። ትሰሚኛለሽ? የማታውቂው ነገር አትለፍፊ። ምንም ቢሆን እኔ ዴቭ ስርስር እያልኩኝ ክብሬን ጥዬ እናቱ ቤት አልገባሁም። ዴቭ ራሱ ነው ሰተት ብሎ ቤቴ ድረስ የገባው። እኔ አልሄድኩበትም። አንቺ ግን ባርኮት ላይ ጥገኛ ሆነሽ የምትኖሪ ተራ የቤት ሰራተኛ ነሽ። በቃሽ ፍቅር፣ አፍሽን ዝጊ። ይሄን ሁሉ ነገር እኮ የሆንኩት ባንቺ ምክንያት ነው። አሁን ከህይወቴ ውጪልኝ በቃ። አንቺ እኔን መታሽ? ቤዛ ሰሻለሁ። ቤዛ ምንድን ነው የምትጨኙ? እማዬ የቤት ሰራተኛ ብለን ያስገባናት ልጅ ጋኔል አለባት። ምንድን ነው የምትይው ፍቅር?
አሁን ማዬ በጊዜ ከዚህ ቤት ማናስወጣት ከሆነ በእንቅልፍ ልቧ እየመጣች ሁላችንንም ነው አንቃ የምትገለን። ፍቅር ምን ነው ዋሾ? ዛሬ በጧት ክፍሌ መተሽ ታስፈራሪኛል ነበር? እውነት ነው ቤዛ? ኧረ እኔ ምንም ያደረግኩት ነገር የለም እማዬ፣ ፍቅር አውቃ ነው። ውሸታም! ጠዋት ቢላ ይዘሽ አንቅሽ ምን እያደረግሽኝ ነበር? እማዬ ቤዛን የምታስወጫት ከሆነ እሰየው፣ አይካልሽ ግን አባቴ ጋር እሄዳለሁ። የሆነ ነገር በተፈጠረ ቁጥር አባቴ አባቴ አትበይ። ለምን አሁን ጥርጋቲም? እማዬ ይሄ የአንቺ ምርጫ ነው። እሺ ይቅርታ ቤዛ፣ ከዚህ በኋላ እዚህ ቤት መቀጠላችሁ። ለምን? በእውነት ፍቅር ውሸቷን ነው። እኔ እንደዚህ አይነት ነገር የለብኝም። ለአንቺ መች ታወቅሽና? በይ ልብስሽን ያዥና የቀረሽን ብር ይዘሽ ውልቅ በይ። ቆይ የምራቸውን ነው እኚህ ሴትዮ? ወይኔ ቤዛ፣ አሁን የት ነው የምሄደው? ለነገሩ እንኳን አስወጡኝ። ኤላዬ ጋ ሄጄ እኖራለሁ። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20 ሺህ ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ! አሁን ብሎ ነው የወሰዳት። አሁን እሱ ምን አይነት አባት ነው? እንዴት ነው ልጄን የወሰደብኝ? ለምንድን ነው የወሰደብኝ? ወይኔ ጉዴ! ልጄን ገደለብኝ። በቃ ወይ ከትዳር ያለው ወይ ከልጅ ያሉ ምን ነው ባልመጣሽ እዛው በቀረሽ። ኧረ እማዬ ተረጋጊ። ኧረ ብርሃን አረጋጊያት። ሰው ለቅሶ መስሎት እንዳይመጣ። ለምን ተረጋጊ ትሉኛላችሁ? አሁንም ሀገር ይስማው። ልጄን ወሰደብኝ እኮ። ኧረ እማዬ ተረጋጊ። ያምሻል፣ እንደዚህ አትሁኚ። ምን ነው ብሎ ነው የወሰዳት? ልጄን ገደለብኝ እኮ። ወይኔ አደይ ሞተች? አዎ ገደለብኝ፣ ልጄን ገደለብኝ። እሜ ምንድን ነው? ቆይ ተረጋጊ እንጂ እሜ። አደይ ምን ሆና ነው? ቆይ እንዴት ደመቀ? ምን ሰምታችሁ ነው ግር ብላችሁ የመጣችሁት? ልጄ ሞተች እንዴ? ማን የገደላት? እንዴ ደማ እሺ ደሜ ወንድሜ እንዴት ነው? ሰላም ይደረጋል። ቆይ ስለዚህ ቁጫችሁ እንዴት ነሽ ብርሃን? አደይን ፍለጋ ነበር የመጣ ነው። አደይ የለችም እንዴ? አደይ አባዬ አሁን መጥቶ ወሰዳት። ቆይ ምን ብሎ ነው የወሰዳት? ቆይ እናንተ እነማን ናችሁ? ለምን መጣችሁ? እሱ ዴቭ ይባላል። እሷ ደግሞ እህቱ ናት። አደይ የምትሰራበት ቤት ነው የሚኖሩት። ከዛ ድረስ ለፋችሁ ደክሟችኋላ። በሉ ግቡ፣ አረፍ በሉ። ሂጅ ብርሃን፣ እርጎ አምጪላቸው። ኧረ እሜ ብዙ አንቆይም። አደይ እዚህ ከሌለች ወደዛ እንሂድ እንጂ እዚህ የምናደርጋለን? አዎ ደመቀ፣ አንተ ከመጣህ ከጋሼ ዘንድ ሄደን ገጥመን አደይን እንመልሳታለን። እስካሁን ራሱ ብቻዬን ስለሆንኩ ነው ያልሄድኩት። አሸናፊ ተው፣ አንተ እንደዚህ አታድርግ። ይኸው 3 ወንዶች አሉ አይደለ? እነሱ ይበቃሉ። አንተ የእኛን ጉዳይ ስትፈጽም እኮ እናትህን ችላ ብልሃታል። እልቅ እሷን ማን አላት ያለንተ? ሂድያት ልጅ። አሹ እሜ ታመመች እንዴ? አዎ ታማለች። የሚደመቀ በቃ አሹ አንተ እሷ ጋር ሂድ። እኔ አካባቢውንም ቤቱንም ስለማውቀው እኔ እበቃለሁ። እሺ ደመቀ፣ እንኳን መጣችሁ። እኔ ደግሞ እማዬ ጋር ደርሼ እመለሳለሁ። እሺ እደርስባችኋለሁ። አዎ ታዲያ ጠንቀቅ። እሺ ችግር የለም። ምንድን ነው? ቆይ እዚህ ቤት ዳይመንድ ግን ስንት እናስናለን? ሁሉንም እምዬ የምትለው ባክሽ አቀባጥሪ። የምትቀመጭ ከሆነ አርፈሽ ተቀመጭ። ዴቭ እኛ እንሂድ። ወዴት ነው የምትሄደው ዴቭ? ይኸውልሽ ሊዱ፣ አደይን ፍለጋ ነው የምንሄደው። ብርሃን እባክሽ እንዳትንቀሸቀሽ ጠብቂያት። እሺ ዴቭ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እናንተ ስለመጣችሁ ተረጋግቻለሁ። የአደይ እናት አይጨነቁሽ፣ እናገኛታለን። አደራ ልጆቼ ራሳችሁን ጠብቁ እያያችሁ። ገባቤና እርጎ ነገር ስጫት እስቲ ልጅ። እርጎ ላምጣልሽ ሊዱ? ኖ እኔ ፍሌቨር የሌለው እርጎ አልወድም።
እሱ ደግሞ ምንድነው? ምን አለች? ታያት እማዬ፣ ልጅቷ ቀበጥ ናት። እንግዳማ እንዲህ አይባልም። ብርሃን የሆነ ነገር አምጭላት። አሁን ውሃ ጠምቶኛል፣ ምግብ አቅርቢልኝ። ውሃማ ምን ይጠቅማል ልጄ? ምን ያደርጋል? እልቅ ለጥም የሚሆነውን ቅራሪዋን አምጭላት፣ እህልም አቅርቢላት። ወይ እኔ ልጄን ተንከራተትሽ አይደል? እኔ ልንከራተት ደክሟታል፣ አስገቢያታ። ምን መንከራተት ብቻ እያደይ ናት። አቧራው፣ ፀሐዩ፣ በቃ እዚህ ሀገር ሁሉም ነገር ደስ አይልም፣ ይደብራል። ሲጀመር አንቺ እዚህ ምን ልትሰሪ መጣሽ? እህቴ እዛ እያለች ቁም ስቅሏን ስታቢያት አልነበር? አሁን ምን ትሳያለሽ እዚህ? ማን አደይን ፈልጎ መጣ? ዴቭ ብቻዬን ጥሎኝ ከሚመጣ ብዬ ነው። እዛ ደግሞ ከፍቅር ጋር ከመዳረቅ ብዬ ነው የመጣሁት እኮ። አንቺ መቼ ጠፍተሽኝ? ተው እንጂ ልጆቼ፣ አትጣሉ እንጂ። እልቅ ብርሃን የምትፈልገውን አርጊላት፣ ያደይንም ቀሚስ ስጫት። እንዲህ በሱሪ ሆና ይተናኮሏታል። ቅራ ይጠጫለሽ? ራስሽ እዛው ጠጪ፣ እኔ አልጠጣም። ሊዱ አትቅበጪ፣ እኔ ገና ብዙ ስራ አለብኝ። ውሃ ጠማኝ አልሽም እኮ፣ ቅራሩን ጠጫ። ልታሰክሩኝ ነው እንዴ ጠላ ጠጪ የምትሉኝ? ብርሃን አሰሚኝም፣ ውሃ ጠምቶኛል ስጭኝ። ሊዱ አትቅበጪ፣ ቤቴን የመጣሽው ልታዥኝ እንዳትሞክሪ። አረ እማዬ ታያት፣ ልማዷ ነው። ከዚህ ልብስ ውጭ አታውቅም። ሊዱ የአደይ ልብስ ልስጥሽ? ነው እኔ አልፈልግም። ሰማሻት እማዬ? ምን ነው ልጄ፣ ቀሚስ አትወጂም እንዴ? በእኛ አካባቢ እኮ ይህ አለባበስ ለነገረኛ ያጋልጣል። ጎረምሶች ካዩሽ ይጎነትሉሻል ብዬ እኮ ነው። ቀሚስ አትወጂም እንዴ? ነው እኔ እንዲህ ተመችቶኛል። ያደይ እናት አይጨነቁ። ከእሷ ጋር እኔ ልብላ። ማዘር ከፈለግሽ አትቢ፣ እኔ ውሃ ልቀዳ ልሄድ ነው። ስለዚህ መብላት አለብኝ። አዎ ልጄ፣ አፋችሁ አድርጉና አብራችሁ ሂዱ። የት ነው የምንሄደው? ብርሃን ውሃ ልትቀዳ ትሄዳለች። ሁለት የሆናችሁ እንደሆነ ማንም አይናገራችሁም። እርስ በርስ ትጠባበቃላችሁ። እቺ ሰው መስላሽ ነው እማዬ? እሷን ተማምኜማ አልጓዝም። ምን እያደረግሽ አንቺ ደነስ? ሻንጣሽን በማውጣት እያገዝኩሽ ነው። ቤዛ መልካም ዙረት ይሁንልሽ። ትሰሚኛለሽ ፍቅር፣ ከዚህ ቤት ስላስወጣሽኝ ከህይወትሽ ያስወጣሽኝ እንደምስልሽ። እሺ ቤዛ፣ ምንም ላታመጪ ዝም ብለሽ አትቀባጥሪ። እሺ ቻው። አንቺ ውሻ፣ እኔ ላይ ነው በር የዘጋሽው? ቆይ አሳይሻለሁ። እሺ ለምን ደሞ አታነሳው? ባርኪ የጌታው ጮኛ አደይ፣ እንዴት ነሽ? እንደው ስንቷ ሴት የተመኘችውን ይሄን የመሰለ ሸበላ አላገባም አልዳርም ብለሽ ወደ ከተማ መኮብለልሽ ምን ይሁን ብለሽ ነው? ወይስ እኛ ሳናውቀው እዛ ከከተማ ሰው ፍቅር ይዞሽ ኖሯል? ይሄ ጥፋት ያባቷ ነው። ይኸውልህ እንደሳቸው እልኸኛ እንደሳቸው ኃይለኛ አድርጎ አሳደጓት። በኋላስ ራሳቸው ላይ ተጫወተችባቸው፣ ዘነጠችባቸው። አሁን ግድ የለሽም፣ አባትሽንም በስተርጅና አታሳፍሪያቸው። እሺ በይና ለታጨልኝ ሰው ተዳሪ በቃ። የሚገርመኝ ነገር የጋሽ ልጆች ሁለቱም በውበት ላይ ውበት እኮ ነው የሚጨምርላቸው፣ ግን ሁለቱም ፈዛዛ ሆኑ። እንዲሁ ምን አለ አንቺ እንኳን ነቃ ቤቲ ምን አለበት? የቄው ሰውስ ምን ይልሻል? የቄውን ሰውማ ተው። አሁን የጌታ ልጅ እሱን አላገባም አልዳርም ብላ በግድ ታስራ ተዳረች ሲባልስ እንደው ምን ይላል? ኧረ ግድ የለሽም። በሉ ወሬያችሁን ተውና ውጡ። እሺ ጋሽ፣ አንቺ ማፈሪያ፣ በተከበርኩበት ሀገር ምን ይሆን ብለሽ ነው ጥለሽኝ ጠፍተሽ ሄድሽው? አሁንም ቢሆን ልቀቀኝ፣ ልሄድበት አባዬ። መቼም ቢሆን አንተ የመረጥክልኝን ማለቆ ስለ ገንዘብ ብዬ አላገባም። አንቺማ አደግሽና እኔ ጋር ፍላፊት ከፍቲ። አንቺ ከንቱ፣ ይሁን ሁሉ ነገር አድርገኝ እንኳን እኮ አባዬ የምልህ ስለማከብር ነው። ክብር ካልወደደልህ ግን አባቴ አይደለም። አንቺ ነሽ የኔን አባትነት የምትሰርዥው። አንቺ ገልቱ፣ እንደ አባቴ ማሰብ ካልቻልክ አባቴ እስካልሆንክ ድረስ የፈለግኩትን ማድረግ እችላለሁ። ይኸውልሽ ይህን ከንቱ ሀሳብሽን ተይና ድል ባለ ሰርግ ደግሼ ልዳርሽ። ደጋግሜ ነግሬያለሁ።
እኔም ማላውቀውን ሰው አላገባም። እስካሁንም በሰው ሀገር ስንከራተት የኖርኩት እናቴን ለማሳከም ብዬ ነበር። እንደ አባት የማታስብልኝ የማትራራልኝ ከሆነ ግን አባቴ አይደለም። ቢገባሽ እኮ ለተከበረ ሰው ነበር ልዳርሽ አልኩሽ። አንቺ ማን ስለሆንሽ ነው ጓደኞች እንደዛ ተከብረው ወልደው ከብደው አንቺ ለማታገቢ ምን ስለሆንሽ ነው ንገሪኝ። እኔ አደይ ነኝ አባዬ። ጓደኞቼንም ሆነ ማንንም ሰው አይደለሁም። ያንተን ሀሳብ ደግሞ መቼም አልደግፈውም። እኔ ማግባት አልፈልግም። ቆይ ለምን አባሽ ነው የማታገቢው? ይህን የመሰለ የጌታ ልጅ አግኝተሽ ነው? ቆይ አባዬ እንዴት ብጠላኝ ነው አግብቶ ሱስ ከፈታ ሰው ጋር ካልተዳርስ የምትለኝ? ምንም ቢሆን እኮ የጌታ ልጅ ነው። ቀበራር ብለሽ ነው የምትኖሪው። እኔንም እናትሽንም ትደግፊያለሽ። በዛ ላይ ነገ ጠዋት እኔም እንደፈታቸው 3ቱ ሚስቶች እጣ እንደሚደርስብኝ አታውቅምና ነው። እንዴ ቢፈታሽ ምን ቸገረሽ አንቺ? እንዴ ንብረቱን ተካፍለ ልጅን ቋጥረሽ መውጣት ነው። ልጅሽ ንብረትሽ ይሆናል። ምን ይጎልብሻል? አባዬ እኔ እንደዚህ አይነት ሴት አይደለሁም። ንብረትም ሀብትም አልፈልግም። ያለኝ ይበቃኛል። እባክህ ከዚህ ነገር አስወጣኝ። የራሴን ህይወት ልኖርበት። እኔን አባትሽን አዋርደሽ በሰላም እኖራለሁ ብለሽ አታስቢው። አሁን ከስንቱ ጋር ተባለሁ። ይልቅስ አሁን ወስጄ ከማስረከብሽ እሺ በይና ደሎ አድርግ ልዛርሽ። የፈለከውን ነገር ማድረግ አትችልም። ነፍሴ እኔ እንጂ አንተ አይደለችም። ያለ ፍቃድ አንድም ነገር አታደርግም። እሱ ምን እንደማደርግ እኔ ያሳይሻለሁ። ያችን እህት ደህናዋን ልጅ እንኳን እህትሽን ትቢት አስተማርሻት። እናቷን እንጂ የምላትን አትሰማም። ይቺ ቆይ ምን ብላ ትስማ? ምንም ቢሆን እኮ አባቷ ነኝ። ምንም ቢሆን አባቷ ነኝ እኮ። አባትነት ይሄ አይደለም። ታዲያ እንዴት ነው እባክሽ? ለእኔ አባትነትን ልታስተምሪኝ ነው? አንቺ ማፈሪያ። ከወለድኩሽ ሌላ ምን ላድርግ? ምን ፈልግሽ? ሌላው የእናት ድርሻ ነው። ስለዚህ እኔም እንደ እናቴ ልጅ ከወለድኩ በኋላ አሽቀንጥሮ ቢያስወጣኝ እኔን ሳይሆን እሱን ነው የምትደግፈው? ሴት ልጅ ከወለደች በኋላ ራሷን ቆራር አድርጋ የምታኖርበት ገንዘብ ካገኘች ምን ያስፈልጋታል? አልፋ ልጇን ማሳደግ ነው። አትሳሳት። በአንተ መንገድ ልቀርጸኝ ከሆነ እዚህ ያስቀመጥከኝ መቼም አይሆንም። አትልፋ። በቃ ከዚህ ያስወጣኝ። የራሴን ህይወት ልኖርበት። አንተ አትኖርልኝም። እኔ ደግሞ ሰውየውን ለማግባት ተስማምተሽ እስካልሄድሽ ድረስ ጠልፎ እንዲወስድ ነው የማደርገው። ቆይ ምን አይነት ጨካኝ አባት ነህ አንተ? አባቴ በመሆን በጣም ነው እሺ ማፍረው። በይ ዴቫ ደከመሽ እንዴ? ምንድን ነው? እባክህ እሱን ቤት ተመመጣ ይቻል ነበር። ምንም ለማይጠቅመን ነገር ይዘን የመጣ ነው። ኧረ አንተ በእናትህ ዝም ብል። አታዩም እንዴ ምን እንደሚያል? እንኳን ለሱ ለኛ ራሱ ይተርፋል። ካለሱ እኛ ምንም ነን። ባበጥ አይደለምስ፣ ዋናው ብልሃት ነው። ኧረ ኪንጎላሽ በእናትህ ኧረ ፈር ደግሞ አንተ ብልሃተኛ ነኝ ምናምን ብለህ ልትወራ ነው እንዴ? ይሁንክ ጀዝባ። ዳይመንድ አንደርስም እንዴ? ደርሰናል። ትንሽ ነው የቀረው። ምን ነው ደከመህ? ቢደክመኝስ ምን አማራጭ አለኝ ብለህ ነው? ወይ ካልሆነ አንተ እዚህ ጠብቀን እኔ እና እሱ ደርሰን እንምጣ። አይ መሄድ አለብኝ፣ አልቀርም። አደይ የኔ ቆንጆ ምን እያደረጓት ነው? ያው አንድ ሁለት ጥፊ ቢያጣፏት ነው። ከዛ በላይ ምንም አያደርጓት። እንደማይነኳ በምን አወቅ? ምን ሆና ሊደሯት እኮ ነው። ፊቷ ደግሞ እንዲበላሽ አይፈልጉም። አደይን ለማንም መዳር አይችሉም። አደይን እናገኛለን። አሁን በሳዴፍ አያርል ኪንጎ እንደዚህ አይነት ወኔ ነው የሚያስፈልገው። እንዳንተ መንበጭበጭ አይደል። ወኔ ብቻ ከሜዳዋ ፊት ነበር እንደዚህ ልትወጣጠር የሚገባው። አሁን ከሄደች በኋላ የሁሉ ወኔ ምን ይሰራል? ሰማኛለህ? ከኔ ጋር ባትፎካከር ጥሩ ነው። እሺ ልክህ ነው። ይኸውልህ ኪንጎ ከዚህ ልጅ ጋር ባትሳፈጥ ይሻላል። በኋላ ዳይመንድ ያድነኛል ምናምን ብለህ በእኔ ተማምነህ ከሆነ ማለት ነው እኔ አላዳምጥም። እኔ ለራሴ ይኸውልህ ለአደይ ጉልበቴን እየሰበሰብኩ አኩረዚ አይወልህ እንደዚህ እንደዚህ አበጥሮ ነው የሚለቅ። እሺ እነግራታለሁ። ምንድን ነው የሚልህ? የቤዛ እናት የሚያውቃቸው ሰው ጠፋ። በዛ ላይ ቤዛም ስልክ አታነሳም። ይሁን የደበቀችው ነገርም አለ እንጂማ እንደዛ አታደርግም ነበር። እንደዛ ነው ብለሽ ነው? አዎ ይላ ልጅቷ ይሁን የያዘችው ሚስጥር አለ። ሲጀመር ለምን ይመስላል እስከ ዛሬ ድረስ ከባርኪ ጋር የቆየችው? ያው ስለምትወደው ነው የፍቅርን ጸባይ ታገሰችው። እንደዛ ባይሆን ለምን ትታገሳታለች? እሱን አይደለም የምልህ። ልጅቷ ይሁን አላማ አላት። ለምን ይመስላል እንደዛ ይሁነች ይህን ሁሉ መስዋዕትነት የምትከፍለው? ይገርማል። ዝናነሳሽ መጣሽ። ሰይጣን ሲጠሩት ይመጣል አሉ። ምን አልሽ አንቺ?
ስራሽን ማን እየሰራልሽ ነው እዚህ የመጣሽው? ማንም እየሰራልኝ አይደለም። እና ሻንጣው ምንድን ነው? ያቺ ፍቅር ናታ የማይመስል ነገር ቀባጥራ ከቤት እንደወጣ አደረገች። አልገባኝም። የባርኪ እናት አንቺን ከቤት አስወጡሽ? አዎ ፍቅር ጋኔል አለባት ብላ ለእናቷ ነገረቻት። ከዛስ ቤዛ ደግሞ የምን ጋኔል ነው? እናንተማ ሳቁ ምን አለባችሁ? በጠዋት ተነስታ ጩቤ ይዛ እየገባች ታስፈራራኛለች ብላ አስፈራረች። የምርሽን ነው ቤዛ? ፍቅር ግን ምን ነክቷት ነው? ደህና ስራ ፈተሽ የነበረችው ልጅ ስራ ከሰጠችሽ በኋላ አባረረችሽ? ይገርማል። የምር ፍቅር እንደዛ አደረገች? ቆይ በምን ተጋጅታችሁ ነው? ለሊ የምር ፍቅር አትጥመድሽ እንጂ አንዴ ከጠመደችሽ በጣም ከባድ ነገር ነው። በጣም እንጂ ላይ ምንም ባላጠፋሁት መከሬን በለው። እና ቆይ ሻንጣሽን ይዘሽ እዚህ ቤት የመጣሽው ለምንድን ነው? እኔማ ባርኪ እስኪመለስ ድረስ እዚህ ቆያለሁ ብዬ ነው የመጣሁት። ያው ናውል ጋር ልሄድ ነበር፣ እዛ ደግሞ ቤቱ ጠባብ ነው። ከዛ የት ልሂድ ብዬ ስጨነቅ ለካ ኤላ ጓደኛ አለ ብዬ አስቤ መጣሁ። አረ ላጠፋሽም። እስከፈለግሽው ድረስ እዚህ መቆየት ትችያለሽ፣ እንደ ቤትሽ ማየት ትችያለሽ። ነገር ግን ቤዛ ከሌሊ ጋር በአንድም ጉዳይ ስትጣሉ ማየት አልፈልግም። ቆይ ኤላ ምን ማለት ነው እንዴ? እኮ ቤዛ እዚህ ቤት እንድትቆይ ነው? እንዴት ነው እኔ ከሷ ጋር መኖር የምችለው? አይገርምሽም? እንኳን እኔን ከመሰለሽ ልጅ ጋር ከአክስትሽ ጋር ይኖርሻል። ሰማት አነጋገሯን? እስኪ ተመልከታት እንዴት እንደምትናገረኝ። እንዴት ነው በዛ አነጋገሯ ከኔ ጋር የምትቆየው? ይኸውልሽ ቤዛ ከአሁን ጀምሮ ጸባይሽን አስተካኪ። ሌሊ ትውጣ ካለች ትውጣ ነው። የዚህ ቤት ውሳኔ በሌሊ ነው የሚወሰነው። እኔ ምንም ላደርግልሽ አልችልም። ከመቼ ጀምሮ ደግሞ? ከዛሬ ጀምሮ። ጥሩ ለቆማጣ አንድ ጣት ብርቁ ነው አለች እናቴ። ለነገሩ እንደዚህ አይነት ኃላፊነት ተሰጥቶሽ ስለማያውቅ ደስታሽን መቆጣጠር አቃተሽ። አንድ ይልሻለሁ፣ 3 ከተናገርሽ በኋላ ግን ከዚህ ቤት ትወጫለሽ። ሌሊ እባክሽ በሆነ ባሉን አትናደጂ። ቆይ እሷ እዚህ ቤት እያለች እንዴት ነው እኔ አለመናደድ የምችለው? እባክሽ ከቤዛ ጋር አትጣሉ። በተቻለችው መጠን ለመግባባት ሞክሩ። ከዛም ጓደኛ ሁኑ። በቃ እኮ እኔ ነኝ ከዚች ልጅ ጋር ተግባብቼ ጓደኛ መሆነ? እንዳታስበው ኤላ። አንቺም እንዳታስቢው ለሊ። አሁን ነይና ሻንጣ የመኝታ ቤት አስገቢልኝ። ጭራሽ የማን መኝታ ቤት እንዳስገባሽ ፈለግሽ? እባክሽ ደፋር። እዚህ አርፈሽ ሶፋ ላይ ተጋደሚ። ትሰሚኛለሽ? ወንዶች ጨቅጫቃ ሚስት አይወዱም። ዝም ብለሽ በሆነ ባልሆነ አትነታረክ። እሺ? አሁን የምትሄጂበት አትሽ ነው ሻንጣሽን ይዘሽ ስትንከረፈፊ መጣሹ? አይ እንደሱ እንኳን አይደለም። እና ለምንድን ነው? እሱ አይመለከትሽም። ሊዱ ውሃ ጠማኝ ስታል ነበር። ነይ ከዚህ ጠጪ። አረ ቆሻሻ ነው። እኔ ይሄንን አልጠጣም። እንግዲህ ጉዳይሽ። ነይ እስኪ እዛ ሄደን እንምጣ። አይ ካልሽ ደግሞ እኔ ሄጄ እመጣለሁ። ይሄን ወዳጅ። አረ እኔ ደክሞኛል፣ የትም አልሄድም። ራስሽ ደርሰሽ ነው ይዛው። ቆይ ግን ለማን ነው ውሃው የምትወስጂው? እዛ ላይ የማይ ጓደኛ አለች፣ አቅመ ደካማ ናት። ለእሷ ይሄን ውሃ ድርሼ እመጣለሁ። እሺ ሂጂ፣ ግን እንዳትቆይ። ከቆየሽ ግን የጥየሽ ነው የምሄደው። ቅርብ እኮ ነው፣ ብዙም አልቆይም። እዚሁ ጠብቂ። ሌላ ጊዜ ማን እየጠበቀሽ ነው መቀጁ? ሌላ ጊዜማ አሹ ነው ያለው ካጠገቢ። ያው ዛሬ እናቱ ተታመመች፣ እሷ ጋር ሄዶ ነው። እሺ ሂጂ በቃ። እሺ አልቆይም። ቤታችን እኮ ቀዘቀዘ። ወንድምሽም ስራ ነው ያለው። አሁንስ ነው ያለውሽ? እኔ ማማ ጋር ስመለስ ከማን ጋር ልትሆኚ ነው? የዛኔማ ዴቭ ይመጣልኛል። እኔ ምልሽ ለእነ ዴቭ ደወልሽ እንዴ? በሰላም ደርሰው ይሆን? አዎ ዴቭ ግን ስልክ አያነሳም። እማዬ ሊዲዮ የፖሰተችውን አይሽ እንዴ? እቺ ጎን ያለችው ማናት? ብርሃን ናት፣ ያደ እህት ናት። ይኸውልሽማ እነሱ እዛ ሄዱ ፈታ እያሉ ነው። የሄዱት እኮ ሊዝናኑ አይደሉ? አደይን ይዘው ሊመጡ እንጂ። እነሱን እንደዛ አሉ እንጂ እየተዝናኑ ነው። እያየሻቸው አይደል? ሰላም እዚህ ቤት ነው። ናውር ደግሞ ማን ነው? በእርግጠኝነት እናት መሆን አለባቸው። አዎ የፍቅር እናት ነኝ። እኔ ናውል እባላለሁ። ፍቅር እኮ ከትምህርት ቤት ስቀር ጊዜ ምን ሆነ ነው የቀረችው ቢል ጠይቃት ነው የመጣው። ልክ ነህ። እዚህ ቤት ውስጥ ስራ በዛባትና ክላስ መግባት ትታለች። አሁን ግን ይመጥችላታለሁ። ትምህርታን ትጀምራለች። ና ግባ ቁጭ በል። እኔ ተመልሼ እመጣለሁ። ተጫወቱ እናንተ።
ቆይ አንተ ምን ፈልገህ ነው የመጣው? ደግሞ ምን ቀረ? ኬኳን ፈልጌ ነው የመጣሁት። የትኛዋን ኬክ? ቀዩን ነው ጸይሟን? ቀዩን ነው እንጂ ቀይሟንማ ለዛው ነው እንደምስት ይችላልታለሁ እንዴ። እንደሷ አትይኝ፣ ስቀልድ ነው በቃ። ይልቅ ሊዱ የት ነው ያለችው? ሊዱ አደይን ተከትላ ገጠር ገብታለች። የምርሽን? አዎ ገጠር ሄዳለች። ሂድና ፈልጋት። ሄደችማ በቃ ቢስ። እኔማ አልሰናበታት ነበር የመጣሁት። መልእክት አድርሽልኝ ይልቅ። የት ልትሄድ ነው የምትሰናበታት? ከሀገር ልወጣ ነው። ትመጫለሽ? አንተ ከወጣ በቂ ነው። አሁንማ እየተመልሳ ሌላ ጥያቄ ሳትጠይቅ ከዚህ ቤት ውጣ። ከሄድኩ በኋላ ላፍቅሽ እችላለሁ። ልጄ ስምህ እኮ አልያዛልኝ። ናኦል ነው ናኦድ ነው ያልከኝ? ናኦል። እሺ ናኦል፣ እንዴት ነው ታዲያ? አንተስ ትምህርት ላይ ጎበዝ ተማሪ ነህ ወይስ እንደ ፍቅር ተማር ተብለህ ነው የምትማረው? ኧረ ማሚ፣ ፍቅርም እኮ በጣም ጎበዝ ተማሪ ነች። አዎ በጣም ጎበዝ ተማሪ ነበረች። አሁንማ ምን ዋጋ አለው? ማነች ደግሞ እባክህ ፀጉረ ልውጣ? ምን እንደ ፌንጣ እንዲህ ያደርጋታል እባክህ። ኦ ማይ ጋድ! እናንተ ደግሞ እነማን ናችሁ? አንቺኑን ጠይቅሽ እንጂ ማነሽ በይ። እኔ ሊዲያ እባላለሁ፣ ግን ሊዱ ልትሉኝ ትችላላችሁ። ሊዲያ በጣም ቆንጆ ነች እባክህ። ቆይ የማን ልጅ ነሽ? የማሚና የዳዲ። የዳዲ ነኝ። ፍቃድ ንግግሯ ደስ አይል? አይ ይኸውልሽ ነይማ። ልቀቀኝ፣ እጄን። እጅ ቆሻሻ ነው። አዎ ስማ አንተ። ኧረ እባክህ እቺ እንደው ከጄሪ በላይ በጣም ቆንጆ ነች። በጣም አይደል? አነጋገሯ ራሱ አታስጨንቁኝ፣ ልቀቁኝ። እንዴ እኔ አደይና ብርሃን ጋር ነው የመጣሁት። እሺ የእነ አደይ ዘመድ ነሽ? አየህ ዘር ማንዘራቸው እኮ ቆንጆ ነው። ለዚህ ነው አንድ ውበቱን እንደው ድፍት ያደረገብሽ። ነይ በቃ ነይ፣ አደጋ እንውሰድሽ። አይ እኔ ደክሞኛል። አሁን እሷ ጋር መሄድ አልፈልግም። ሂዱልኝ። ምን ሰርተሽ ነው የሚደክምሽ? ነይ በይ እንውሰድሽ። ነይ ዘጣኔ ነይ ተቃቋት። ደግሞ አንተ ምን ቤት ነው? ቆይ እሷ ደግሞ ምንህ ናት? እኔ ቀይ መታ ነው ዘመዴ ነች። አሁን ትለቋት እንደሆነ ለቀቋት። ይሄ የእርጎ ዝንብ አትገባበት የለ ደግሞ እዚህ መጣ። ቆይ እኔ የምለው አንተ አንዴ ጄሪ ጋር፣ አንዴ ብርሃን ጋር፣ አንዴ አስካሉ ጋር፣ አንዴ ምንድን ነው እንዲህ የምታነካካው? አሁን ትሄዳለህ አትሄድም? ቹም ብዬ ነው የምጥልህ። አይ የምትል ከሆነ እግርህን ብዬ ነው የምጥልህ። በቃ ቶለልኝ እባክህ። ደግሞ ለዚህ ሌላ ችግር ልፍጠር እንዴ? ና እንቅፋት ናት። ምንድን ነው ያንቀለቅ? ኧረ አመሰግናለሁ አሹዬ። አንተ ባትመጣልኝ እኮ እነዚህ ሊወስዱ ነበር። አንቺ ብርሃን ምን ሆነሽ ነው ልጅቷን የማታውቅበት ቀዬ ብቻዋን የሰደድሻት? ውሃ አደርስ ሄጄ ነዋ። ነይ እንሂድ ስላት ደክሞኛል አለች። ታዲያ እኔ ምን ላድርጋት? ቢሆንም እንዲህ እኚህ ልክስክሶች እያወቅሻቸው ብቻዋን ተሻት ትሄጃለሽ? እነ ጫኔ መጡ እንዴ? አዎ አሹዬ መቶ ባያስጥለኝ ኖሮ ይዘውኝ እኮ ሊሄዱ ነበር። በሉ አሁን ወደ ቤት ልሸኛችሁ፣ ኋላ ሌላ ምጣጣ እንዳይመጣ። ኑ ቀጥል። ሄሎ፣ የት ሄዳችሁ? እኔ ልጄን እስካዋራ ውጭ ቆዩ አልኩ እንጂ ሂዱ አልኩ። በዛው ተመለስ። ልቅሰም እኔ አሁን ቶሎ ነው ሙልፍጥ። ማን ይጠብቅልህ ነው? ቶሎ በል። ከዚህ ከጌታ ልጅ ጋር ድል ባለ ሰርግ ልዳርሽ እና እኔም ልከበር፣ አንቺም ተከበሪ። እኔ አላገባም አባዬ። ምንም ብታረግ ሀሳቤን አታስቀይረኝም። አይኔ እያየ ያንን ሰውዬ ከማገባ ደግሞ በሞት ይሻለኛል። እኔ የምለው እንደዚህ አይነት ልብ ልብ በደንዳና ይሆንሽ፣ እንደዚህ ልብ በድንጋይ ይሆንሽው ከየት ነው ያመጣሽው ይህንን ልብ? ከአንቺና ከብርሃን ሌላ ማንን ልጅ አለኝ እኔ? ንገረኝ እስኪ። ከአንቺና ከእህትሽ ሌላ ልጅ የለኝ።
ሁለታችሁንም ድሬ እናንተን ባለጸጋ ሆናችሁ እኔን ከባለጸጋ እኩል ብታደርጉኝ ምን አለበት? አንተ እንዴት ባለጸጋ እንደምትሆን ብቻ ነው አይደል የምታስበው? እኔ ደግሞ እንዴት ሰርቼ እናቴንና እህቴን ማኖር እንደምችል ነው የማስበው። አባዬ ቢገባ እኮ የሁሉ ነገር ላንተ ነበር ኃላፊነቱ። ግን አንተ እንኳን ኃላፊነት ልትወጣ ቀርቶ ሌላ ችግር ትሆንብናለህ። አንቺ እኔ ነኝ ችግር የሆንኩት? በአንቺ አልኩን ስትነገራለኝ እድሜ ላንቺ ይኸው በተከበርኩበት ሀገር አንገቴ እንደፍች እንደሆነ አላደረግሽ። አቤት ቤዛ፣ ብታይ በጣም ርቦኛል። ምንም የሚበላ ነገር አለ? ብታይ ምንም የሚበላ ነገር የለም። ምንም የሚበላ ነገር የለም ማለት ምን ማለት ነው? ኤላ ምን እየበላሽ ነው ታዲያ? አትጩይብኝ ቤዛ፣ ገና እየሰራው ነው። እና ደግሞ ባርኪ ስልክ አታነሳም ብሏል። ስለተጨነቀ ደውይለት። ባርኪ አንቺ ጋር ደውሎ? አይ ኤላ ጋር ደውሎ ነው። እናትሽን ሊያገኛት አልቻለም እና ብትደውይለት መልካም ነው። ትሰሚኛለሽ? በማይገባሽ ነገር አትግቢሽ። ለምንድን ነው የማያገባኝ? ይሄ ጉዳይ እኮ ከአንቺና ከባርኪ አልፎ ኤላ ጋር ደርሷል። እውነቱን ሳላቅ እውነቱን ሳላወጣ አርፌ አልቀመጥም። እሺ ቤዛ። የምን እውነት ነው የሚወጣው ደግሞ? ለምሳሌ ወንድምሽ እውነት ታስሮ ነው ቤዛ። ሲቀጥል ደግሞ ቤታችሁ እውነት በአራጣ በዳርነት ተይዞ ነው እና ደግሞ እውነት አንቺ እንዳልሽው አንቺና እናትሽ ችግር ውስጥ ናችሁ። ይሄ ሁሉ መልስ ያላገኘ ጥያቄ ነው እና አንድ ባንድ ደግሞ መልስ አገኝለታለሁ። እሺ ቆይ አንቺ ምን አይነት ምቀኛ ነሽ ግን? ቆይ ግን አንቺ አላማሽ ምንድን ነው? ለምንድን ነው ከዛ ሁሉ ጊዜ በኋላ ተመልሰሽ ይዘው የመጣሽው? እኔ ምንም አላማ የለኝም። ባርኪን አገኘሁት መጣሁ። ምንም ላታገኝ ዝም ብለሽ አትልፊ። እሺ የምርሽና የእውነት አንቺ ባርኪን ትወጪዋለሽ ነው ወይስ? ቆይ ባልወደው ኖሮ ለምን ሰራተኛ ሆናለሁ? እውነቱን ተናግሬ ከዛ ቤት አልወጣም ነበር። ትሰሚኛለሽ? ዝም ብለሽ የማይሆን ነገር እየተናገርሽ ባርኪና ኤላ እኔ ላይ ያላቸውን አመለካከት አትቀይሪ። እሺ እኔ ምንም ብናገር አንቺ እነሱ ላይ ያላቸውን እምነት አልቀንስም። እሺ የራስሽ ስራ ነው። አንዳንድ ሰዎች ጭራሽ አንድ ላይ ሰላም እየሰራችሁ ነው። ይሄ ትልቅ ለውጥ ነው። ኤላዬ ባርኪ ደወለልህ እንዴ? ደውሎልኝ ነበር። ቤዛ ደውይለት፣ ለባርኪ ፈልጎሽ ነበር። እሺ እደውልለታለሁ። አንቺ ግን አልቀበጥሽም እንዴ? ምን አደረኩ ደግሞ? አይታይሽም እንዴ? ጣል ጣል እያደረግሽኝ እኮ ነው። አንተ ደግሞ አንተን ጥዬ እኔ ወዴት ሄዳለሁ ብለክ ነው? እኔም እኮ እሱን ብዬ ነው። ልብሽን ጥለሽ ወዴት ትሄጃለሽ? እቺ ቤዛ እኮ ነች ሀሳቤን ሰርቀኝ። ተያት እባክሽ። ማሚ እንዴት ነሽ? ጸሎት እያደረገሽ ነው። ዘፈን ቀቀይቱ መጣችሁ? እንዴት ዋላችሁ? አገኛት? ምን ሰማችሁ? አረ ምንም አዲስ ነገር የለም። እማዬ ጋር ነበርኩ፣ አልተመለሱም እስካሁን። ካልሆነ እኔ ልሂድ እንዴ? አልመጡም? ኧረ እማዬ እንደዚህ አሙሽማ መሄድ አይሆንልሽም። እሱማ እግሬ መንችሽ ብሎ ይሄድልኛል። ግራ ቢገባኝ የማረገው ባጣ እኮ ነው። እሺ እኔ አሁን በጣም ደክሞኛል። የት ነው የምተኛበት ቦታ? ነይ እዚህ ጋር ጥፍልሻል ትተኛለሽ። ምን? የት? እዚህ መሬት ላይ? አዎ መሬት ላይ። እህቴ ምን ውስጥ እንደምትሰዳት የማላቅ መሰለሽ እንዴ? ኧረ ተይ ብርሃን ተይ፣ ከእሷ ጋር መፎካከር ይቅርብሽ። ነይ ልጄ ነይ ሚጋቴ። ማሚ ግን ቆይ አዴ ለምንድን ነው በግድ ሳትፈልግ የሚድሯት? እኔ መች እንድትዳር ፈልጌው ነው ልጄ፣ አባቷ አሻፈረኝ ብሎ ነው እንጂ። አዴማ እኮ አሁን ብታገባ እኔም ወንድሜም ተገላገልን። ግን አዴን ለማትፈልገው ወንድ ስለሚድሯት ተናድጄቦታለሁ። ግን ወንድምሽ ከኔ አደጋ ምንድን ነው ግን ያለው? ማለት ምን አለው አልኩኝ እኔ። አረ ወንድሜ ደግሞ ከእሷ ጋር ምን ይኖራል? አደይ ሰራተኛችን ብቻ ነች። እናንተ ጥሩ ሰዎች ናችሁ። ልጄን አደይን ጠፋች ብላችሁ ልትፈልጉ መጣችሁ። መልካምና ደግ ሰዎች ናችሁ። በአሁኑ ልጄን ከዚህ ከሰውዬ ወንድምሽና ደመቀ እንደ ጉድ ካወጡልኝ ሌላ ምንም ደስ የሚለኝ ተስፋ ማረገውም ነገር የለኝም። ማሚ ግን አደይን በጣም ይወዷታል ማለት ነው? ልጅ አይደለች?
ለምን አልወዳትም ብለሽ ነው እናቴ? ልጅ አደይ እኮ ልጄ ብቻ አይደለችም። እናንተ ጋር መታ ስትሰራ እኮ ያለ እድሜዋ ነው ያለ ጊዜዋ። እንደው ከዚህ ጉድ እንድትወጣ ብዬ እንጂ እንደ ትልቅ ነው ሀሳቧ። እስር እስሬ ስላደገች እንደ ትልቅ ጓደኛዬ ነው ማያት። አዎ ማሚ፣ አደይ በጣም ጥሩ ልጅ ናት፣ ግን ከሽሮ ውጭ ምንም ምግብ አታውቅም። ያለ አቅማ ደግሞ ወንድሜ ላይ ፊት ባትል ኖሮ ጥሩ ነበር። እና ደግሞ እኔ የታገትኩ ጊዜም አደይ ነበረች ከጎኔ የነበረችው። አረ በፍጹም እንዴ! ልጄማ ባለሙያ ናት። እኔ ሙያ አስተምሬ ነው ያሳደግኳት። ያው የቀረበላትን ነው የምትሰራው። ኦይ ለነገሩ ልክ ነው ማሚ። እቺ ፍቅር የተባለች የተረገመች ልጅ ነች እንደዛ የምታደርጋት። ቆይ ግን ፍቅር ማናት? ብርሃንም ከተመለሰች ወዲያ ሁሌ ፍቅር ፍቅር እያለች ታነሳታለች። የሴትየዋ ልጅ ናት። አዎ ፍቅር የባርክ እህት ናት። ማሚ ግን እዚህ ቤት በጣም እኮ ነው የሚደብረው። እሺ ቆይ ልስፈንልሽ ወይ ልደንስልሽ? አሁን በስተርጅና ዘፈን ምን ያደርግልኛል ልጄ? እንደው አንቺና ብርሃን አንድ የሚያረጋችሁ ነገር አለ ልበል? ማ እኔ ከዚች አመዳም ጋር እንዴ? ኧረ ተይ ግድ የለሽም። ልጄማ ቆንጆ ናት። እንደው ዝም ብላ በፀሐዩ ስለምትንከራተት ራሷን ስለማጠብቅ ነው እንጂ ልጄማ ቆንጆ ናት። ምንም አይወጣላት። ወይ ማዘር ብርሃን እንዳይሆን ብቻ ቆንጆ ያሉት በሉ። ቀልደኛ ነው። እኔ ልተኛ። አቤት 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 አቤት! አደይ እንደው ዓይንሽ እንዲህ እንደ ኮከብ የሚያበራው በማን አባት ወጥቶ ነው በይ? አቤት የሰውነትሽ ማማር ራሱ! አቤት ቁንጅና! አቤት ውበት! አለልኝ ከቻልክ ከዚህ አስወጣኝ፣ ካልቻልክ ግን ዝም በል። ልቤን አታድክም። እሺ እሺ አደይ፣ እኔና አስወጣሻለሁ አስወጣሻለሁ። ግን እኔ የምልሽን እሺ የምትውይ ከሆነ ከዚህ አሁን አስወጣሻለሁ። ደግሞ ከኔ ምን ፈለግ? ምን እፈልጋለሁ አደይ? ያው ከዚህ ካስወጣውሽ በኋላ ይሄን ውብ ገላሽን እቅፍ አድርጌ እንዳድረው የምትፈቅጂልኝ ከሆነ አስወጣሻለሁ። አንተ ባለጌ፣ ጫፌን እንዳትነካኝ። ዞር በልልኝ። እንጂ አደይ፣ ዞር በልልኝ። አሌ 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 እንዴ! ቆይ እስኪ ምን እያረክ ነው? ምን እያረክ ነው? ተው እንጂ ጫኔ። እችን የመሰለች ብርቱካን አባቷ እዚህ አስቀምጦልን ልጠን ሳንበላት ብንልካት ባላገር አያስብለንም? ተመልከታት እስቲ። እሱማ እውነትህን ነው። በጣም ነው የምታጓጓው። በጣም ግን ምን መሰለህ፣ ጌታው እኮ ሊያገባት የፈለገው ከነ ንጽህናዋ ከነ ክብረ ንጽህናዋ ነው። አንተ ደግሞ እንደው ከኔ ባስክ ሞኝ ነህ ልበል? ስማ፣ እዛ ከተማ ማንንም ወዲያ ወዲህ ስትል ሳታስረክበው መታለች ብለህ ነው? ኧረ የለም በል በሊልቅ። አሁን ይኸውልህ እኛም የድርሻችንን እንድንወስድ ሂድና እዛ በሩ ጋር ጠብቅልኝ። አይደለም አለኝ። ይኸውልህ ይሄን እኔ አልፈቅድልህም። እንዴ አባቷ ከሰማ እኮ ይገለናል። ለአባቷ ማን ይነግረዋል? አንተ ካልነገርከው። በልበል ይልቅ ሞኝ አትሁን። ሂድና በረኛውንና ጠብቅልኝ። ኧረ እባክህ እኔ እንደሚሆን ላድርገው። አለልኝ ጫፌ እንዳትነካኝ። ይኸውልህ አሁን የምናደርገው ምን መሰላችሁ? ዴቭ እዚሁ ትጠብቀናል። እዚሁ እኔና ኪንጉ በዛኛው በር በኩል እንሄዳለን። ታዲያ ሁላችሁ ጥንቃቄ እያደረጋችሁ ዴቭ ተጠንቀቅ በጣም። ግን እርግጠኛ ነህ ቤቱ ነው? ያማል እንዴ? እርግጠኛ ነኝ። በቃ ይቅርሽ። ደግሞ አንተ ማንኛው ነህ? እንዴ
ዴቭን ያዙት። ቆይ ተረጋጋ። ዝም በል ቆይ። ይኸውልህ እኛንም ይዙናል። ከዛ በኋላ ማንም ሰው ያስጥልን። ይዞት እኮ እየገቡ ነው። ተረጋጋ ቆይ። በቃ ይኸውልህ ና ቀስ ብለን እንሂድ ከዚህ ቦታ። እድሜ ልካቸው ማያልፍላቸው ሰዎች። እህቴ ጣፈንቷ በቃ ልክ እንደዛች ሮማን ጓደኛዬ ሊሆን ነው። አይዞሽ፣ አትጨናነቂ። አደይ እናተርፋታለን። ከሷ ፍላጎት ውጪ ምንም የሚሆን ነገር የለም። እኔ በጣም ጨንቆኛል አሹ። ጫኔም አለልኝም ካገኙት ሴት ጋር መተኛት ነው የሚያምራቸው። ግድ የለም ብርሃኔ፣ እኔም ደመ እስኪመጣ ድረስ ነው እንጂ መሄዳችን አይቀርም። አይዞሽ። አሁን ደግሞ መሽቷል። እህቴስ ከነሱ ጋር ምን እያሳለፈችውን አሹ? ምንም አትሆንም፣ አትጨናነቂ። እኔ እያለሁልሽ እህትሽ ምንም አትሆኝም። ኧረ ልቀቂ። ደግሞ ሚስቴ እንዳትይኝ። የትኛዋ ሚስትህ እንዴ? አንቺ ምን ቸገረሽ? የትኛዋ ሚስቴ ብትሆን? ሰው መስለኝ ካንተ ጋር ማወጋውስ ነገር። በላሁን ዞር በል ልሂድ። ወየት ልትሄጂ? ሮማንን ላገኛት። ባይሆን ጫኔ ሲል የሰማችሁ ነገር ካለ ልጠይቃት። እሺ ጠብቂ። ደግሞ ጫኔ ከመጣ እዛው እንዳያስቀርሽ። ምን ብሎ ያስቀረኛል? አደይ እንደሆነ ወስዷታል። እንደዚህ ችላ ችላ የምትይው ነገር ይጎዳሻል ብርሃኔ። መንገድሽን እያየሽ ተጓዥ። ኋላ አሺ አልነገረኝም እንዳትይ። እሺ ና በል አብረን እንሂድ። ሮማን ጫኔ ነው አይደል እንዲህ የሚጫወትብሽ? ተይ ብርሃኔ አትፍጭ። ለምን? ይሄ ጫኔ ነው አስሮሽ ሄደው? አዎ ብርሃኔ፣ ጫኔ ነው እንደዚህ ያሰረ። አሁን ከፈታሽኝ ማን መጥቶ ከማን ጋር ተገናኝተሽ ነበር ብሎ ነፍሴን ያስጨንቃታል። ብርሃኔ ይልቅ እሱን ተይውና ይሳቃል። እሳቱን አቀጣጢና ሹራፊ። እሺ ግን እስከ መቼ ሮማኔ? ያለ እድሜሽ አግብተሽ እንዲህ የጫኔ መጫወቻ ሆነሽ ቀረሽ? እስኪ ሽቶ እኔ እኮ ምን ማድረግ እንዳለብኝ ራሱ ግራ ነው የገባኝ። እናንተ ግን ዛሬ ምን ገጣላችሁ? ጫኔ ስለ አደይ ሲያወራ ሰምተሽዋል? አረ የለም አልሰማውም። አደይን ያዛት እንዴ? አዎ አባዬ መጥቶ ያዛት ገና ሳትወጣ። ቢጨንቀኝ እኮ ነው አንቺ ሁሉ ነገር ታውቂያለሽ ብዬ ወደ አንቺ መምጣት። አረ የለም አልነገረኝም። ብርሃን ግን ብርሃን አደራሽ ለእህትሽ ድረሽላት። እነሱ አውሬዎች ናቸው። አንዴ ከያዟት ህይወቷን ነው የሚያበላሿት። ልክ በግድ ሲወስዷት የምትወጣበትን በር ዝግ ነው የሚያደርጉት። ህይወቷን ካበላሹት በኋላ ግን በሩ ክፍት ነው የሚሆነው። እሷ ግን ለመውጣት አቅም ታጣለች። ሙሉ ህይወቷን ነው የሚያበላሹት። ለእህትሽ ድረሽላት። እህቴ በፍጹም እንዳንቺ መሆን የለባት። አንዴ ከነኳት በኋላ ተስፋ ነው የምትቆርጠው። እንድትሄድ እግሯ ይታዘዝላት። በቃ ሌላ ምንም አማራጭ ያለ አይመስላትም። እባክሽ ብርሃን፣ እህትሽን የሚከፈለውን መስዋዕትነት በሙሉ ከፍለሽ አድኛት። እህትሽ እንደኔ እንድትሆን እንዳታደርጊ እባክሽን ብርሃን፣ እህትሽን አድኛት። አረ ሮማንቴ ይገባኛል ያልሽው ነገር ግን እንዲህ ግርግር እየፈጠርሽ ብርሃን እንድትሄድ አታደርጊያት። እዛ ሄዳ ምንም አትሰራም ከመያዝ ውጭ። እጅሽ እንደሆነ አልፈታ ብለሻል። በቃ ሽሮሽን ሰርቼልሽ ልሂድ። ሰዓቱን መሽቷል። አንቺ መረሳሽኝ አይደል? እኔም መጠየቅ ተውሽ። ኧረ ተይ ይቅርባት። እንዴ ደግሞ እዚህ ጫኔ አግኝቷት አስሮ ያስቀምጣት። እኔን ምን ይሁን ብሎ ነው ደግሞ የሚያስረኝ? ላለልኝ ሊሰጥሽ ነዋ። አያሹ ቆይ ግን አንተና ብርሃኔ መች ነው የምትዳሩት? ማ እኔ ነኝ አንቺን እያየሁ ማገባው? እና ቆመሽ ልቀሪ ነው? እኔ አላገባም። እማዬ ምን በደለች? ዘላለሜን ከማዬ ጋር እኖራለሁ እንጂ አግብቼማ እጅና እግሬ ታስሮ አልኖርም። አረ ብርሃኔ ሁሉም ወንድ እኮ አንድ አይደለም፣ አትሸወጂ። አይ እኔ መቼም አላገባም።
እንጂ ከልጅነት የጀምሮ ስመኘው የኖርኩትን ይህንን የመሰለ ገላማ በዚህ አጋጣሚ